ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነበር ስለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። እናም እንግዲህ አሁን ላይ ተወዳጅ ሆነውን ዳጣ ድራማ ይዘላችሁ ቀርበናል። በባለፈው ክፍል እንደተመለከትነው ማርታና አቶ ደረጀ እንግዲህ ተኝተው እያለ ማርታ የዲኤን ምርመራ እንዴት እንደሚደረግ ወይም የት እንደሚደረግ እንግዲህ ጠይቀው ነበረ። ደረጀም በጣም ይደነግጥና ለምንድነው የፈለግሽው በማለትም ነበረ ጥያቄ የቀረበላት። ማርታም ለምንድነው የደነገጥከው? አይ አልደነገጥኩም እያላት እንደደንግጠሃል ምንድነው? ለምንድነው ይሄን ያህል እንደዚህ የደነገጥከው? መቼም ልጆችን እንደሆነ አንተን አስመስዬ ነው የወለኳቸው ትለዋለች። አይ እንደዛ ለማለት አይደለም ማርታ፣ ግን በድንገት እንደዚህ ከአይነት ጥያቄ ስትጠይቂ ግራ ስለገባኝ ነው። ከዛ እንደዛ እንግዲህን ስትለው በቃ እሺ ደህና ደር ትለዋለች። እንዴ ሰውን ሳለ ጥዶ ወዴት ነው ደህና ደር ማለት? ደረጃ ምን ሆነሃል? በጣም ማላቀ ሰው ይሆንክ ነው፣ ፍጹም ማላቀ ሰው ይሆንክ ነው። ምንድነው እንደዚህ የሆንከው ነገር እያለችው ነበረ። አይ ለምን እንደፈለግሽው እኮ ንገሪ ብዬ ነው። ለምንድነው ይሄንን ጥያቄ ጠየቅሽ ብዬ እኮ ነው። አንድ ሰው መቼም ሚስቱ በድንገት ተነስተ የዲኤን ምርመራ ስትጠይቀው እንዴት ነው የማይደነግጠው? ብደነግጥ ስለምንድን ትፈርጅብኛለሽ? በማለትም ደረጀ እንግዲህን ጥፋቱን በጥፋት እንግዲህን ለመሸፈን ሞክሮ ነበረ። እና ማርታ መቼም ምን ያሰብኩትን ነገር እያሰብክ አይደለም አይደለ ስትለው ደህና ደሪ በቃ ይላትና እንግዲህን ሁለቱም እንቅልፍ ሳይዛቸውም ወደ መኝታቸው ይሄዳሉ። ኤቢም በባለፈው ክፍል እንደተመለከትነው የዳጣን ጸጉር ለመቁረጥ እየተገላበጠች እያለም በመካከል ሰላም መጣ አቋርጣት ነበረ። አሁን ላይ ጸጉሯን እንግዲህን ስታበጥር ተመልክታት ወደ ዳጣ ጋር በመምጣት ዳጣ የኔ እኮ በጣም ዳጣ እዚህ ነሽ እንደ እያለቻት ነበረ። እዚህ ነሽ፣ እዚህ ነኝ፣ ፈልገሽ ነው እንዴ? ጨርሻለሁ፣ ትንሽ ነው የቀረኝ ልወጣ ነው ትላለች። አይ ችግር የለውም እጠብቅሻለሁኝ እያለቻት ነበረ። እሺ በቃ እኔ ደግሞ በጣም ነው እኮ የምወድሽ ኪድዬን፣ ደግሞ ከናታን እኮ ርቅ ያለሁኝ ትላታለች። እኔ ምን አገባኝ ታዲያ ስትል ሰላምዬ እኔ እኮ ዳጣ ኤቢዬ እኔ እኮ በጣም እኮ ነው የምወድሽ የኔ ወድስ ትላት። ከምረሽ ነው ትላታለች። ኪድዬም በጣም ነው የምወድሽ ትላታለች። እሺ በቃ ለማንኛውም ትልና ማበጠሪያውን ስጪ ትላለች። ከዛ እንግዲህን እኔ ባበጠርኩበት ልታበጠሪ ትላታለች። እንዲህ ምን ችግር አለው? አሁን ወድሻለሁ ምናምን ብለሽኛል። እሱማ እኮ እኔ ነኝ እንጂ እኮ ያልኩሽ እኮ አንቺ እኮ አላልሽኝም ትላታለች። እሺ እኔ እኔም በጣም ነው የምወድሽ ትልና እንግዲህን ያንን ማበጠሪያ ትቀበልና ጸጉሯን ትወስዳለች። ጸጉሯን ወስዳም እንግዲህን ሰላምዬ ደግሞ ያው ዳጣን እንግዲህ ጸጉሯን እየሰራቻት እያለ እንደዚህ ነው እኮ የሚያምርብሽ፣ ባትሰሪም እኮ ችግር የለውም እያለቻት ነበረ። ዳጣም ችግር የለውም ስሪኝ እያለቻት ነበር። ዳጣም እንግዲህ ጸጉሯን መሰራት አምራት ሳይሆን እንግዲህ ልጆች እናታቸው ልጆቿ እንግዲህ የሆነ ጸጉራቸውን ሲደባበሱ ስታይ እንግዲህ በዛ ነገር ስለምትቀናና በጣም ደስ ስለሚላት ነው ማለት ነው። እና ሰላምዬም እንግዲህ ትጎናጉናታለኝ ያንን ጸጉሯ። ስለ ናታን ደግሞ በጣም ነው እኮ የምወድሽ እያለሽ ነው፣ ትመችኛለሽ እያለ ነው ስትለው እንግዲህ እኔም እኮ በጣም ነው የሚመቸኝ፣ በጣም የዋህ የሆነ ልጅ ነው እያለች ነበረ። ግን እሱ ነው እንደዚህ ያለች ስትላት፣ አዎ እሱ ነው በጣም ትመቸኛለች እያለ ነበረ እያለቻት እንግዲህ ትነግራታለች። እናም ደግሞ እንግዲህን ወደፊት ባል ስትመርጭ ጥሩ ባል ምረጭ ስትላት ዳጣዬ እንግዲህን አይ ሰላምዬ ሸንኮራ አይደለ ተቀምሶ ተመጦ አይመረጥ እያለቻት፣ እሱስ ልክ ነሽ፣ ግን ቢሆንም ባል መምረጥ አለብሽ፣ አለበለዚያ ግን ስብርብር ብለሽ ነው የምትቀመጨው፣ አጥንተ ሰባራ ሆነሽ ነው የምትቀመጨው እያለችም ሰላምዬ ትመክራታለች። አይ ሰላምዬ አንቺ ሳታገቢ ነው እንዴ እኔን እንዳገባ የምትመክሪኝ? በማለትም እንግዲህን ዳጣዬ ጥያቄ አቅርባ ነበረ። እንዴ ያላገባ ሰው አይመክርም ያለሽ ማን ነው ትላታለች ሰላም። እና ዳጣ እንግዲህን ቀናትልና እኔ ምልሽ ሰላምዬ ማለት ከባል በፊት ግን ብዙ የምፈልጋቸው ነገሮች አሉ፣ እነዛን ማግኘት አለብኝ ስትላት ምንድን ነው ስትላትም ዳጣ ታዩ በቃ በሌላ ቀን እነግርሻለሁ በጣም ብዙ ነገር ነው ትላታለች። እናም እንግዲህ እንደዚህ እያወሩ እያለ አሁንም ያው ስለ ባል ነው እየነገረቻት ያለችው። ስትላትም መለስ ስትልና እንግዲህ ሰላምዬ የኔ እናት ግን አንቺን ነው አይደለ የምታክለው ትላታለች።
ማለት ስትላት አይተዩ በቃ ትልና ዝም ትላለች ዳጣዬ። ለምንድነው ዝም የምትይው? ሁሌ ስለ እናት ስጠይቀሽ ዝም ትያለሽ ለምንድነው ዳጣዬ ትላታለች። ዳጣም እንግዲህ ምንም መልስ መስጠት አልቻለችም፣ ዝም ትላለች። ተይው በቃ እሺ አላስጨንቅሽም ትላታለች። ሰላምዬ በቃ ጸጉሬን ፍቺው ትላታለች። እንዴ ለምን ስትል አይ እኔ እኮ ጸጉር እኮ መሰራት እኮ አምሬ ሳይሆን ዝም ብለሽ እንድትደባብሽ ስለፈለኩኝ ነው እና በቃ ፍችልኝ። አይ እኔም እኮ ከፊቱንም እኮ ብዬሻለሁኝ እኔ እኮ ችግር የለውም ነበረ ሙሉ ቀኑንም አቅፊሽ ብውልና ባድር ደስ ይለኛል በማለትም ሰላምዬ ትመልስላታለች። ዳጣዬም እንግዲህ እንደዚህ ስትላት በጣም ደስ ይላታል። ከዛም እንደዛ የተባለ ጸጉሯን እንግዲህ ትፈታታለች። እንደዚህ ነው የሚያምርብሽ እያለችም እንግዲህ ትነግራታለች ማለት ነው። ኤቢ ደግሞ እንግዲህ ኤቢና ውሃ ሶፋ ላይ ተቀምጠው ውሃ እንግዲህ ኤቢን እየተመለከተቻት ለምንድን ነው እንደዚህ የምትመለከች? ለምንድን ነው የምትጠቅሽኝ እንደዚህ ትላታለች። ስለምወድሽ ነው ትላታለች። የምትወጂ ከሆነ ሂጂና ናታን ክፍል ማን እንዳለ እና ነይ ቶሎ ትላታለች። እሺ ትላለች። እና ደግሞ ግን እሷ ልካይ ነው እንዳትይ እሺ ትልና እንግዲህ ወደ ናታን ክፍል ትሄዳለች። ናታንም እንግዲህ መጽሐፎቹን እያስተካከለ እያጸዳዳ እየጠራረገ ነበረ መጽሐፎቹን ማለት ነው። ውሃ ጀሪቷ ትሄድና ለብቻ ነህ እንዴ ትለዋለች። አይ ዳጣለች በማለትም እንግዲህ ናታን ይመልስላታል። ኤቢ እኮ ነች ናታን ለብቻው ነው ወይስ አይደለም የሚለውን ነገር ይሄና ነይ ቶሎ ያለችኝ እና ደግሞ እንዳትናገሪ ብላሻለች አይደለ ሲላት አዎ ብላኛለች። እንዴት አወቅ? እየሰማሃን ነበር እንዳለች አይ ያረን እየሰማሁኝ አልነበረም በማለትም ይመልስላታል ማለት ነው። እና ስትያት እንግዲህን ሂጂና ማንም ሰው ለብቻው ነው ብሎሻል በያት ይላታል። እና ውሃም እንግዲህን እሺ ምናምን ትላና ዳጣ ግን በጣም ናፍቃኛለች ትላለች። እኔም በጣም ነው ናፈቀችኝ ይላል ናታን። አንተም ናፍቀሃለች ስትል ኧረ በይ ዝም በይ በቃ ደግሞ ይሄንን ሄደሽ ሌላ ሰው ጋር እንዳታወሪ ይህን ደግሞ እንዳትነግራት ይላታል። እናም ውሃ እንግዲህን ወደ ሳሎን ትሄዳለች። ሳሎን ደግሞ ኤቢ ተቀምጣ እናቷ እንግዲህን ትመጣለች ማለት ነው። ወይ የኔ ፍልቅልቅ ደስ ብሎሻል ደግሞ ዛሬ ምን ተገኝቶ ነው እያለቻ ነበረ። እናም እንደዛ ስትላት እንግዲህን እማዬ ሰርፕራይዝ ነው ማደርግሽ ትላታለች። ወይ ያንቺ ሰርፕራይዝ ደግሞ ምንድነው ስትላት ግን እማዬ የሰጠሽ ብር እኮ አንሶኛል ብዙም አይደለም ስትልም እና ትንሽ ብትጨምሪልኝ ትላታለች። እንዴ የሰጠውሽ ለምን እንዳወልሽው ሳላቅ ሌላ ጭማሪ ትላታለች እናቷ። እማዬ ሰወድሽ እያለችም እየለመነቻ ነበረ። አይ ታያለች እኔ ግን እኮ በጣም ነው የምወድሽ ስትልም እንግዲህ መውደድ በተግባር ነው እንጂ በወሬ አይደለም እና ታዲያ በተግባር አሳየኝ እያልሽኝ ነው? አዎ እንደዛ የምትወጂ ከሆነ እኔ የምልሽን ነገር ታደርጊያለሽ፣ ምንም ችግር የለውም ጠይቂኝ አድርጋለሁ ትላለች ኤቢም። እንደዛ ከሆነ ጎሽ እንደዛ ከሆነ ብሩን ለምንድን እንደፈለግሽው ንገሪ ትላታለች። ኤቢም እንግዲህ መናገር አልፈለገችም። በዚሁ አጋጣሚ ውሃ ትመጣለች። ውሃ እንግዲህ ናታን እንዳለሽ ለብቼ ነኝ ብሎሻል ትላታለች ማለት ነው። አይ ውሃ ግን በቃ ውሃ አይ እኔ ግን የውሃ እንትን ይቀየር ነው ምለው የእውነት እንዴ ያለ መጠንም እንደዚህ መሆን የለበትም አንዳንዴ ቢስተካከል ብዬ ያስባለሁ። እናም እንደዛ እንግዲህ ስትላት ወይ ለብቻው ነው እንዴ ከእንደዛ እንግዲህ እያለች ያት እያለ እናቷ እንግዲህ ምን ትላታለች? በቃ እንደዛ ከሆነ ንባብ ሲጨርስ ሂጂና አውሪው አጫውቹ ነቃ በይ እንጂ አትፍዘዥ ትላታለች። በነገራችን ላይ እነሄቶ በጣም ወዳልሆነ ቦታ እየገፋፋቻት ነው ማለት ያው እሷ ስለምትወዳት ናታን እንደሚወዳት አደርጋ ነው እንግዲህ እያሰበች ያለችው ማርታ። እና እንደዛ ስትል እንግዲህ ኤቢና ውሃ ደግሞ በመካከል ይጣላሉ። ማርታም እንግዲህ እንደው ለእናንተ ስለ ወዴት ልሄድ በቃ እዚህ ቤት አሁንስ እንደው ባልመጣ ያለችም በጣም ትናደድባቸዋለች። ኤቢን እንግዲህ ማርታ ተነሽሻ ያፍሊ ትላትና ትሰዳታለች ማለት ነው። ኤቢ ወደ በረንዳ ትመጣና እንግዲህ ትደውልና ስልክ የዲኤን ምርመራ እንዴት ነው በዚህ ሳምንት ይፋጠናሉ እናም ደግሞ በር ስለሚያንሰኝ በር ምናምን እንድታበድረኝ እያለችም ከጓደኛ ተበድራ የዳጣን የዲኤን ምርመራ እንግዲህ ለማድረግ ቆርጣ ተነስታለች። ውጤቱም እንግዲህ ዛሬውኑ እንደሚመጣ አረጋግጣለች ማለት ነው።
አቶ ደረጀ ደግሞ ወደ ናታን ክፍል ይገባና ወይ አባዬ እኔ እኮ መጣ ነበረ እኮ ብትጠራኝ ሲለው፣ አይ ናታንዬ ለራሴ ፈልጌ ነው የመጣሁት የሆነ መጽሐፍ ነበረ። ወይ ይህን መጽሐፍ እሱንም እኮ ለጓደኛዬ ሰጥቼዋለሁኝ እና በቃ ከጨረሰው ተቀብዬ ይዤልህ እመጣለሁኝ። እሺ ናታንዬ በቃ ሲጨርስ ይዘህልኝ እንድትመጣ ይለዋል። እሺ አባዬ ይላል። ናታንም ጓደኛው ጋር እንግዲህ ይደውልና መጽሐፉን እንደሚፈልገው ይነግረዋል። ጓደኛውም ጨርሻለሁ መጽሐፉን እሰጥሃለሁ ነገ በማለትም ይቀጣጠራሉ። ናታንም እንግዲህን ወደ መጽሐፉን ለማምጣት ጉዞውን ወደ ጓደኛው ጋር አድርጎ ነበረ። ኤቢም እንግዲህን ይህንን የዲኤንኤ ምርመራውን ለማውጣት ለመውሰድ እንግዲህ ሄዳ ጎዳና ላይ ይገናኛሉ ማለት ነው። ሲገናኙ ሰላምታ ይለዋወጣሉ። ምን እየሰራች ነው እዚህ ምናምን ለምን የሆነ ማካቶ ነገር ለምን አትጋብዘኝም ትለዋለች። ወይ እኔ ግን ወደ ጓደኛዬ ጋር እየሄድኩኝ ነው ሲላት፣ ይሄኔ ዳጣ ብትሆን ኖሮ ትጋብዛት ነበረ እኔ ስላልኩ ነው አይደለ ስትለው፣ መጽሐፉን ደግሞ እዚህ ይዞልክ ሊመጣ ይችላል ጓደኛክ በማለትም እንትን ትለዋለች። ናታንም እንግዲህን ያው ነገሩ ባይዋጥለትም ግዴታ ያለ ወዶም ሳይሆን እንግዲህን በግዴታው ሄዷል ማለት ነው። መጽሐፉን እንግዲህ ለማምጣት ሁኔታውና እሷ ጋር እንግዲህ ጁስ እየጠጣሉ። ጁስ እየጠጡ እያለ ምን ተገኝቶ ነው ግን በጣም ደስተኛ ሆነሻል፣ በጣም ፍልቅልቅ ብለሻል ይላታል። ቆይ ናታንዬ እነግርሃለሁኝ እያለችም እንግዲህን በጣም አንተ ስለጋበዝከኝ ነው ደስተኛ የሆንኩት እያለችው ነበረ። እናም ስለ ዳጣ እንግዲህን ታነሳና ዳጣ ማለት በጣም ውሸታም የሆነች ሴት ነች፣ እንዳታምኗት፣ አንተንም አባየንም እማየንም ውሃንም ሸውዳችኋለች ትለዋለች። ይሄ ሁሉን ነገር ሸውዳው አንቺን ትንተሆንሽማ ስለዚህ ከአንቺ ነሽ የተሳሳሽ ይላታል። እንግዲህ ናታንም ከዛ እንደዛ ስትለው ይችን ልጅማ ከዚህ ከቤት ካላባረርኩኝ እኔ ኤቢ አይደለሁም፣ አንተም ሲጀመር ኤቢ እሷ ከመጣቸው ደግ በጣም ኮርተሃል ትለዋለች። ይኸውልሽ እኔ አንቺን በጣም ነው የማከብረሽ፣ ቤተሰቦችሽን በጣም ነው የማከብረው፣ ግን እባክሽን እኔና ዳጣን በእንደዚህ አይነት ነገር መሳልሽን አቁሚ ይላታል። እሱ ማለት ነው። ኤቢም እንግዲህን በጣም ትናደዳለች፣ ወደ ቤትም ትመጣለች ማለት ነው። ወደ ቤት ትመጣና እንግዲህን ያው እናቷን እንግዲህን ምንድነው የሆነ ነገር ልነግርሽ ፈልጋለሁ መቼም አትቆጭኝም አይደለ ትላታለች። ከዛ ምንድነው ስትላት መቼም የአንድን ነገር ከያሽ እስከ መጨረሻው መጓዝ አለብሽ የምትይኝና የምትመክረኝ አንቺ ነሽ። አዎድ ብዬሻለሁ በማለትም እንትን ትላታለች። ብቻ እንዳትቆጭኝ እያለችም እየተንቀጠቀጠች እንግዲህ ትነግራታለች። እና ስትነግራት እነ ናታን ደግሞ ሳሎን እንግዲህ ስልካቸው ላይ ተጥደው ዳጣ እንግዲህን ለምንድን ነው የማታወሩኝ ጨነቀኝ እኮ ትላቸዋለች ማለት ነው። እና እንደዛ እያለቻቸው እያለ ኤቢ እንግዲህን ትጮኻለች። ኤቢ ስትጮህ እንግዲህን የጮኸችበት ምክንያት እንግዲህን የባየንና የዳጣን ጸጉሮ ወስጄ ዲኤንኤ ምርመራ አድርጌያለሁ ስትል ማርታ ነብር ትሆናለች። እኔ ያላሰብኩትን አንቺ ማን ስለሆንሽ ነው የምታስቢው? ስለ ትዳር ሲጀመር ምን አውቀሽ ነው እንደዚህ አይነት ነገር ልታደርጊ የቻልሽው? በማለትም በጣም ትናደድና በጥፊ እንግዲህ ከግራና ተቀኝ ስትበት ወይኔ ናታን እያለችም ጩኸት ትሰማለች። እነ ናታንም እንግዲህ እየሮጡ ሲሄዱ ማርታ ይኸውልሽ አይደለም ናታን አባትሽ ቢመጣ አያስጥልሽም በማለትም እንግዲህ ትቀጠቅጣታለች ማለት ነው። ናታንም እንግዲህ በመካከላቸው ገብቶ ገላግሏቸዋል። በቀጣይ እንግዲህ ምን እንደሚፈጠር ይዘንላችሁ እንቀርባለን። ባይ ባይ።